ፖስታለው እሱ ለካ ከታች ስራውን እየሰራ ነው። ናኒ ዋርኒንግ ይሰጣል። እኔ ቆንጆ አታርጊ እሺ። እኔ ቆንጆ የሰው ቤት ሄዳ ማለት ነው። አንሱ ትናንትና ነው እንጂ እኔ ወላሂ ድምጿን ማለት ነው። ስሚ ድምጿን ዩቱብ ላይ ነው የሰማሁት። ኧረ ዩቱብ ላይ ነው የሰማሁት። ዩቱብ ላይ ማለት እንዳለ የሳልኩት ሁላ አለ። ምን አይነቶቹ ቅንቅናም ናችሁ በእናታችሁ! የሳልኩት ዜድ ሳስብሽ ፈምሰሻል። ሀብዛዬ የሆነ ነገር ልንገርሽማ፣ ገብታ ማለት ነው ገብታ ትጨዋለች፣ እነሱ አይሰሙም። ከዛ ኔትወርኳ እኔ ያችን ትናቢን ነው የገባሁት። አንሱላለው ዋርኒንግ ከታች ይሰጣታል። ያቺ ልበን ነው ወይ ሂባን ልበን ነው ማን ነበር ስሟ? በእናታችሁ ብለን አይዋ ብለን የሚሏት ልጅ ዋርኒንግ ከታይ ይጽፋል። እነሱ ኮፒሊንግ ካርጉ ይላሉ። ለሷ ነው ስናገር ቀዱኛችን። እንግዲህ ሰከንድ እኮ አልቆየሁም፣ በሰከንድ አልቆየሁም ዩቱብ ላይ ያለሁኝ። ኧረ እንደው ምን አይነቶቹ ናቸው በእናታቸው! ወይኔ ዝም በያቸው። ፈምሰሻል እኮ ፈምሰሻል። ኧረ እኔ መፈመስ ምን ይሰራልኛል? እኔ መፈመስ ተፈለኩኝ። እኔ እስካሁን ዩቱቤን አላሳድግም ነበር እንደ ዩቱብ አልከፍትም ነበር። እኔ ዩቱብ ነበረኝ። ዩቱቡን እኮ ትቼው ነው። ምን አይኖቹ ቁንቅናም ናቸው! አላህ ክፈቲ ዩቱብ ሰብስክራይብ እናርግሽ። በነገራችን ላይ ነበረኝ ዩቱብ ክፈቲ። እልከኛዋ እኔ ዩቱብ ነበረኝ። ልጁ አሜሪካን ነው። ልጁ አብረን የምንሰራው ብዙ ልጆች ነበሩ። ልጆች አሁን ያቆኛል እና ዩቱብ ላይ ነበር፣ ቲክታክ ላይ ሳልነበር ወንድሜ በተሰዋበት አካባቢ ዝም ብለን ዩቱብ እንትን እያልን እዛው ከፈትን። እኔ እና እሱ ልጁ ማለት ነው። ልጁ የቅንቅንምነቱ አሁንም ይሰማኛል። የሆነች ልጅ እኔ ጋር ታወራለች። እኔ ደግሞ በአካል ታላገኛችሁ የሚል መርህ አለኝ። ወንድ ልጅና ሴት ልጅ በአካል ተገናኙ እንጂ በቲክታክ ላይ አይሰራም፣ በዩቲዩብ ላይ አይሰራም የምለው መልእክት አለ አይደል? ያንን ልቅም አድርጎ ከልጅቱ ጋር ያጣላሁት መስሎታል። ቅንቅናም ወንድም ቅንቅናም መጥቷል ዘንድሮ እኮ። ከዛ ተጣላ። እኔ አንቺ እንደዚህ ብለሻል ነው እንጂ እምቢ ያለችኝ ልጅቱ እኔን ትወደኛለህ ያለ አንተ። እኔ ሰው በሰው ነው እንደሚመራው። በራሷ ተውደዴ ታፍቅርክ ከወሰርካት መብትህ ነው። እኔ ምን አገባኝ? እኔ ትዳር ያለኝ ባል ያለኝ ሴት ነኝ። እንዴት እንደዚህ ብሎ ከዛ ዩቱቡን ለእንትን አለ። ከዛ እኔ ለገንዘቡን ሰጠኝ፣ የሰራውን ገንዘብ ሰጠኝ፣ ለምስኪን ሰጠሁት። ዩቱቡን አጠቃለለ ማለት ነው። ገብቶሻል? እንደዛ ሆነ። ልጁ አሁንም እየሰራበት ነው። አሁን እየሰራበት ነው። አዎ ይሰራበታል። ግን ምን ያደርጋል? ዝም ብለሽ ነው የሰጣሽው። ወንዶቹ ነገረኛ ነው ዘንድሮ። በእውነት እኔ ማንን ሰው እንደምቀርብ ጠላሁት፣ ወዴት እንደምሄድ እና ምንም አላረኩም። እኔ ልጅቷ ከሆነሽ ነው የምላት። ከሆነሽ ምን ችግር አለው? በጣም ወዳልኝ ናት፣ ጥሩ ልጅ ናት፣ መልካም ልጅ ናት። ያው ዩቱብ ላይ ነው የማውቃት። ፎቶአችን እንላላካለን። ታውቃለች፣ አውቃታለሁ። በስነ ስርዓት ልጅ ናት። ገና አላገባችም እሱ ደግሞ ያግባ አላውቅም እንዴ ላዝም አሜሪካ ሄዶ እሱ አሜሪካ የሱ አሜሪካ እኔም አሜሪካ ነው ያለሁት። ምንድነው ሽኖ ሀደ እኮ ለኛ ያለንበት ለኛ አሜሪካ ነው። አይ ወላ እንዴ እኛ ኩዌት እኮ ዲናሯ ተአሜሪካን እኮ አንደኛ ናት፣ ተዓለም አንደኛ ናት ዲናሯ። በእውነት ነው ሙሉ። ይሄንን ጎጉል ላይ ራሱ ቢቢና አንደኛ ናት። አሜሪካ ማለት ምን ማለት ነው? ነፃነት ያው ለመዝለል ምናምን በሰዓት ስለሚሰሩ ነው እንጂ እኔ ዝም ሰዓት ተፈለኩኝ በሰዓት መስራት እችላለሁ። እረፍት አለኝ። ምን ችግር አለው? ሙላዝም አሜሪካ እንደ አሜሪካ ነው። እኔ ኩዌት አይደለም። በነገራችን ላይ ያው ወደ ወሬው ሊመልስሽና ማለት ነው። ልጁ ግን የሆነ ጅል ነው ልበልሽ።
ሌሽ ያኔ ለምሳሌ እሱ በፍቅር ያሸነፋት ከሆነ እኮ የጦር መሳሪያ ቢደቀንባት ልጅቷ ከሱ ሌላ አታይም። ከሱ ያንቺን ቃል ሰምታ እምቢ አትለውም። እሱ በፍቅር ያሸነፋት እሱ ለእሷ ታማኝ የሆነ ነገር ከሆነ ሰው ስላላት ብቻ የትም አትሄድም። እንደ ምንድን ነው የሚያምነው አንዳንድ ሰው የምር እኔ እህትሽ ደግሞ ይሄ ልጅ እንደዚህ አይሆንሽም ብዬ እኮ አላልኩም። ምልከኛዋ ይሄ ልጅ እንደዚህ ይሆናል አላልኩም። ግን ታይታችሁ በቪዲዮም ሆነ በአካልም ሆነ ቤተሰቡ ጋር ሄደሽ ታይታችሁ ማግባት ትችላላችሁ ብለን ተመካክረናል። ይሄ ሊከርዱ አለ፣ አሁንም ሊከርዱ አለ። ቴሌግራም ላይ ቴሌግራም አለን፣ ቴሌግራም ግሩፕ አለን። በቴሌግራም ላይ ተነጋግረናል ይሄን እኮ እና አንቺ ማግባት ካለብሽ ቤተሰቦችሽ ይወቁልሽ፣ አንቺ እዩ በስነ ስርዓቱ እንጂ ምንም ችግር የለም። አንቺ በእኔ ምክር ትሄጃለሽ ወይ? እኔ እና እሱ ምንም የሚያጣላናለ ብታይ አንድ ጊዜ ዩቱብ ላይ መከራያን አሳይተው ነበር እኮ ፊዲያን አብልተው ብታይ አንድ ሰሞን የእሱ ቡድን ማአት ነበሩ። የእሱ ቡድኖች በጣም ፊዲያን እንትን ነበር የሚሉኝ። ሰማሽ? ቆይ ስሜን ልንገርሽ ምናልባት አጋጣሚ ተሰማሽ ጁንታ ነበር ማለት አይ ምናል ጁንታ ጥሩ አይደለም። ጁንታ ኮንቲኒክ ሆነ ቆይ ናን ያውቄ ነው ለምንድን ነበር እንደዛ ያለሽ? ምን ታረጊ ነበር በዛን ሰዓት? ጦርነት ታውጂ ነበር እንዴ? አረይ የዛን ጊዜ ጦርነቱ አልነበረም። ያው አንዳንዴ ትግረኛ ሰው አራባችሁ ይቺ ተጅንታዎቹ ጋር አንድ ናት ማለት በቃ አስተካክሉት። እንደዛ ብለው ስሜ ዩቱብ ላይ ከሰማችሁ የኔ ስም ነው። እሺ ጁንታ ኧረ ወላሂ ያሳክሽ ጁንታ። የሆነ ጊዜ እኮ የጦርነቱ መጀመሪያ የተጀመረ ጊዜ እቺ ጁንታ የምትለው ነገር ወይኔ በጣም ነው ሰራተኛ አንድ ላይ እየሰሩ እኮ ሊነግርሽ እኮ ነው። ሰራተኛ እንኳን እዚህ ሁለት በአንድ ሆነው እየሰሩ ራሱ እየተፈራሩ ነበር ያኔ። ግን አሁን አልሐምዱሊላህ ወላሂ ያኔ ቢሮ ላይ የሆነ ቤት ለመቀየር ቢሮ ሄጄ ማለት ነው በቃ ምንድናት ማለት ተጀምሮ ነበር። እቺ የት ናት? እቺ ምንድናት? ያን ስሙን አልጠራም። እንደዛ እየተባባሉ ነበር እንትን የሚሉት የሚያስገቡት ስራ። ከዛ ለምሳሌ አሁን መዳም ቤት እኔ አለው አይደል? እኔ ስራ አለኝ፣ ስራ ቤት ነኝ። የሆነች ልጅ ከቢሮ ለማምጣት ምንድናት ተብሎ ይጠየቅ ነበር በፍርሃት ማለት ነው። አሁን ትዝ አለኝ ያ ጊዜ አውዝ ቢላህ። ግን አሁን ተረስቷል እኮ ሲሚ። የዛን ጊዜ እኮ የተገዳደሉት ሰራተኞች ነበሩ እኮ እንዴ! አዎ በጣም ያን ሰዓት እኮ ነው የሚልሽ። እንኳን አለፈ በጣም ተፈራርተው ነበር። እንኳንም ያ ጊዜ ያለፈ። አንቺ ወላሂ በጣም ያስፈራ ነበር። እና አሁን ያ ጊዜ ትዝ አለኝ ጁንታ ስትል ማለት ነው። ይሄን መጥፎ ስም ነው እኮ ዜድ። ኧረ ወዴት ልሂድ? መጥፎ ነገር ራሱ ለቀልድ ብላችሁ አትነጋገሩም ብለው ለዛ ነው የኔ ቆንጆ። ምክንያቱም ቅንጭላትሽ ውስጥ ይቀመጣል። በእውነት አሁን እኔ ዩቱብ ላይ አንዳንድ ዩቱብ ላይ እኮ አገኘዋለሁ። በጣም እስቃለሁ እኔ በጣም እኔ ጁንታነት የሆነ ቦታ ግን ዜድ የሆነ ቦታ ግን ዩቱብ ላይ አይቼሻለሁ። የዛሬ 8 ወር 7 ወር አካባቢ ከሆኑ ልጆች ጋር ገስት ላይ ተቀምጠሽ ባለፈው ቪዲዮ አይቻለሁ። ለካ ፌመስ ነበርሽ። ያኔ ግን እኔ አንቺን አላቀሽም፣ አላወራሽም። ኩዊት በሚለው ነው አሁን፣ ኩዊት በሚለው ዜድ በሚለው ሳይሆን ኩዊት በሚለው ነው።
እገባለሁ አልኩሽ እኮ እገባለሁ አልኩሽ እኮ። የት በሚለው ጁንታው መጣ ይሉሻል። ካገኘሁት እልክልሻለሁ። ያንን እንትን ዩቱብ ላይ እንደው ለምን እንዳላወረኩት አላውቅም። ሰምቼው ምናምን ወሬ እያወሩ ወላሂ አሉ ብዙ ልጆች አሉ። ያን ጊዜ ልንገርሽ እዛ አሁን ባለፈው ያየሁት ያን ጊዜ የነበሩ ልጆች እልክልሻለሁ። እንትን የለም እንደዚህ ክፍፍል የለም ትርምስምስ። አሁን ለምሳሌ ልንገርሽ ቆይ አሁን በሶስት አሁን ጨረቃ ፋሚሊ 3 ቦታ እኮ ነው የሆነው። በመሀል 2 ወዳጅና አንዱን ወዳጅ አንዱን ጎን ወዳጅ እንደዛ ነው የሆኑት። ግን ያኔ አሁን እዛ ጋር ያሉት ልጆች ያኔ ስብስብ ናቸው። አሁን በተከፋፈሉት ውስጥ ስብስብ ልጆች አሉ ከአንቺ ጋር ባሉት ባለፈው ባየሁት ማለት ነው። ያኔ ክፍፍል አልነበረም ያኔ እና በጣም ደስ ነበር። እኔ ካናዳ ያሉ ልጆች አሉ፣ ወንዶች ልጆች ካናዳ ያሉ ግሩፕ አለን ቴሌግራም። በጣም ኃይለኛ ነበርን ብታይ እንዴት እንደምናሳድግ ዩቱብ በደቂቃ ዩቱብ ግሩፕ አለን። ያን እናሳድጋለን በሰከንድ ነው በቃ 10 ከሚገቡት እና ታይኛለሽ፣ ልታይኝ ትችያለሽ። በጣም ቆይ ልክልሻለሁ ጉሩቡን ራሱ በእውነት በጣም ጉሩብ ነበር። ጁንታ ነሽ አሉ። እኔም ከዛ ጉሩብ ወጣሁ። ጁንታ ነሽ አሉ ያሳቀኝ እና ዩቱብ ስለ ዩቱብ ሰዋራቸው ግን ቀልድ ይመስላል ስልሽ ይሄ ሶሻል ሚዲያ ላይ ነው። ምን አስዋሸኝ ምን አስቀለደኝ፣ ግን እውነት ስታዋሪያቸው ይመራቸዋል። በእውነት ነው የምልሽ የኛ ህዝብ ለምን እንደው አላውቅም ደንቆሮ የሆነ ህዝብ ነው እንዳለ። በእውነት ነው እሺ እውነት ጊዜ አንድ ቀን እኮ እውነት መሆኗ ይገለጣል እኮ። ለጊዜው እውነት ቢመርም እውነት ግን አንድ ቀን እንትን ይላል። ሰው ያደረገችው ፎቶ ላይ እኔ ተይዣለሁ። ምን ይሻለኛል? ምን ይሻለኛል? የዛሬው ያበደ ነው። ተናበደ ልንገርሽ በእናትሽ ዜድ ያደረገችው ፎቶ ያሳብዳል። እኮ ተኛ እኮ አንቺ መልካም እንግዲህ ወንድሜ ያዥኝ ጠበቅ አድርገሽ ያዥኝ። ኧረ ሰው ጤነኛ አይደለም በእውነት። ቲክታክ ላይ ያለ ህዝብማ ለቀን አልጨርሰም። አይ ተነው ጀምሮ እንጂ ዩቲዩብ ላይ ነበርኩ እኔ። ቲክታክ እኮ አልገባሁም ነበር። እና እንደዛ ነው ልሻለሁ። ብዙ ወዲያ አይ ዜድ እኮ ዩቲዩብ ይሻልሽ ነበር እኮ ከቲክታክ አሁንም ወላሂ ያን ግሩፕ የምታውቂያቸው ሰዎች ካሉ ተመሳጥረሽ ዩቲዩብ አድርጊ። ዩቲዩብ ቆይ በደንብ ቆይ አንድ በውስጥ ነው እዚህ ጋር ብታዋሪባቸው ለዩቲዩበሮች አደጋ ነው። በጣም ቆንጆ ነገር ነው ብታይ። በውስጥ ነው ማራሽ። ቆንጆ ይከፍላል እኮ ክፍያ ያለው ይከፍለናል በስነ ስርዓት። አንቺ እንደው ኧረ እንዴት ብዬ ላውራሽ? ስርዓት ያለው ዩቲዩብ ተሰራሽበት ያበላሻል። ምንም ችግር የለም። ምንድነው ስራሽ? ምንድነው የምትሰሪ? ዘላ ያው ወሬ ነው። ወሬም ታወሪያለሽ። የምንለቅ ቪዲዮም ካለ እሱ ኤዲት አድርጎ ይለቃል። በቃ እንሰራለን። እሱ ወንቹ ያኔ አይዲያ ለምሳሌ አሁን ለምሳሌ አንቺ ናኒ ልንገርሽ፣ አሁን አንቺ አይዲያ ማምጣት ምቺ ከሆነ እሱ አይዲያውን ትሸጫለሽ። አይዲያ ማምጣት የምቺ ከሆነ ኮንፊደንስ ካለሽ አንቺ ደግሞ ለዛ በቪዲዮ ወጥቶ ለሚያወራው ለምናገረው ሰውዬ ትሸጭለታለሽ። ሁለተኛ ደግሞ እንዲሁ ራስሽን ደብቀሽ እንኳን በኮንፊደንስ ያኒ እንትን ሆነሽ በንግግር አሳምረሽ የምትናገሪ ከሆነ የራስሽን ፎቶ ብቻ ለጥፈሽ በቪዲዮ ሳትወጪ መስራት ትችያለሽ ዩቲዩብ ላይ። እኔም ነበርኩበት እኮ ግን የኔው ተበላሸ። 1000 ሞልቼ ነበር ተበላሸ።
ተበላሸ። ከዛ አንቺ ተውኩት ሲሚ ተናድጄ። ሲሚ ደግሞ አንቺ ልንገርሽ ቆይ አንቺ አሁን ለምሳሌ ዩቱብ ላይ እንዲህ አሳምረው አምረው ንግግራቸው ጣፍጦ ሲመጣ ወላሂ ዩቱብ ቀላል ይመስለናል ስናየው ቪዲዮ። በጣም ድካም አለው። በጣም ከሚባለው በላይ ድካም በጣም አለው ወላሂ። እኛ በምናያት በ30 ደቂቃ ወይም በ20 ደቂቃ ቪዲዮ ግን በዛች ውስጥ ብዙ ድካም አለ፣ ብዙ ልፋት አለ። በላሽብሻል፣ የሆነ ነገር የምታስተካኪው ይጎልብሻል። እንትን ላይ ራሱ አቀራረጽ ላይ ራሱ እንዲህ አሳምረው ሲያመጡት ለእኛ ምንም አይደለም የምር። ግን እነሱ ጋር በጣም ድካም አለ። ደግሞ እኔ አይቼዋለሁ። አይዲያ ነው ቅያማ። ዋናው ደግሞ አይዲያ ነው። አይዲያው ደግሞ ራስ እና አልሽን ያዞርሻል አይዲያ። በእውነት እኔ በጣም ጀግናዎች ናቸው። በቀን የሚመጡት አሁን እነ ብሩኬ ፕራንክ ነው አይደል? ሌሎቹ ፕራንክ አይደለም የዲቪዲ ምናምን። እሱ አይዲያ አያስፈልግም ታውቃለሽ አይደል? በቃ መንዳት ነው እሱ። አሁን በምሳሌ እነ ብሩኬ ፕራንክ ሲሰሩ ፕራንክ በቀን ከየተባታቸው ነው የሚያመጡት። እኔ እንገርመኛል አንዳንድ ጊዜ በእውነት። እሱ ራሱ እኮ አይዲያ ነው። ያኔ ፕራንክ ሲባል ለምሳሌ ልንገራት፣ ፕራንክ ሲባል ዝም ብሎ ተነስተሽ እንዲህ ላድርግ እኮ አይደለም። መጀመሪያ ታስቢበታለሽ ምን ማድረግ እንዳለብሽ። ፕራንክ ሲታረጊ እንዴት ማድረግ እንዳለብሽ እኮ እሱ ራሱ አንድ የቤት ስራ ነው። የምር በጣም ያስጨንቃል። አልኩሻ አይዲያ መምጣት እኮ ነው ይሄም ራሱ። ለእኛ ግን እንዲህ ቪዲዮን ስናየው በጣም ቀላል ነው። ቀላል በቃ ምንም አይመስለንም፣ ግን በጣም ድካም አለው። እኔ ባየሁት እንኳን ብዙ ሰው ታየሽ ማለት ነው ዩቲዩብ ከፍቶ ማለት ነው አይዲያን ሀቶ ስንት ልጆች ናቸው ዩቲዩብን እየተው ብዙ ልጆች አሉ እኮ አሁን በልጆቹ ቪዲዮ የሚሰሩ ሰዎች አንዳንዶቹ መጥፎ ንግግር ቢናገሩም ተናግረው የሆነ ቢያናድዱም አሁን በሃይሚና በብሩክ የሚሰሩ ልጆች አይዲያ አይጠፋቸውም። ምክንያቱም በየቀኑ ልጆቹ አይዲያ ስለሚሰጡ ያን ሲጣሉ እነዛ ደግሞ ጨው ጨምረው ምናምን ስለሚያመጡት አይዲያ አይጠፋቸውም። ግን በራስሽ ኮንፊደንስ በራስሽ አይዲያ መጣለው ካልሽ አይዲያ በጣም ነው የሚያስቸግረው። ለዛ እኮ ነው አንዳንድ ትንሽ ዩቱበሮች በሰው ደግሞ ዝም ብለሽ በሰው አይዲያ ደግሞ እየሰራሽ ስትኖሪ የሆነ ቀን ያ አይዲያ ሊቋረጥ ይችላል። ያ ሰው ወይ ሊያስቆምሽ ይችላል። ያኔ ግራ ይገባሻል። ግን በራስሽ ኮንፊደንስ በራስሽ አይዲያ ምሰሪ ከሆነ በጣም ጥሩ ነው ዩቱብ በጣም። አሁን በምሳሌ እኮ አሁን የኛ በጣም ከባድ ነው። በተለይ የኛ የማዳም ቅመም በእውነት በጣም ከባድ ነው ዩቱብ እንደዚህ የሰውን ነገር አምጥተል ካሰረሽ፣ ምክንያቱም ብዙ ጫና አለብና ምን ነው የምናስበው እኛ